አንቺም ወንድምሽ ነው እኮ መጠየቅ አለብሽ እንደዚህ ብለሽ። እኔማ ነገርኩ እኮ እንደ ወንድምነት እኔ ጠየቅኩ ጥያቄ ጠየቅኩ። ጥያቄ ምንድነው? እኔ አልተረዳሁም፣ ተረጂ አይደለሁም። የተረዳሁበት ቦታ ካለ ሊነገረኝ ይገባል። ከዛ ውጪ ለሱ መጥፎ ነገር ተናግሬ ከሆነ መጥፎ ነገር ብዬ ከሆነ መጥፎ ነገር ከሌሎች ጋር ሸርቤ ከሆነ ንገረኝ ብዬ ተናገርኩ። በቃ አለቀ ካላስ ችግር የለውም። ቤቱ የሚከፈትና ቤታችሁን ከፍታችሁ ወንድም ጆከር ናና እንደዚህ ያልክበት መንገድ አስረዳን። ከምን አንግል ነው ብሎ ማውራትና ሌላ አላፊ መስመር ሄዶ እንደዚህ እኮ የተደረገል እንደዚህ እኮ ብሎ ማለት ፌር አይደለም። የምር ለሚያዩ ሰው ደስ ይላል። ቸን እንዳላችሁ እናውቃለን። አንቺ ሙኒትም ሳሪ እንደ ቤተሰብነት ናችሁ፣ ትደዋወላላችሁ፣ በውስጥ መስመር ብዙ ነገር ተዋራላችሁ። ቤት ሲከፈት አጀንዳ ለመስጠት ቤቴን ልከፍት ነው እንደዚህ የሆነ ነገር ሳትማከሩ መቼም እንትን አይልም። ግን አንዳንዴ ጥሩ ማለት ነው ወይ አብዲ አንድ ጊዜ እኔ ልናገር ስለ አንድ ጊዜ እኔ ለሳርዬ በውስጥ ብዙ ጊዜ ጽፌልሻለሁ አይደል? ወይ አንድ አድርገና እንናገር። አይ ጥሩ ምን መሰለሽ ሳርዬ ሰይድ ፋልነው ግን ያክልኝ እሺ፣ አበባ መግባት ከፈለክ ኦኬ። ሳርዬ ሌላ አንቺን እንገርሽ፣ ያው ወንድ ነገር ታውቂያለሽ፣ ትንሽም ሲጠጣም ይሆን ይችላል እንደ ወንድም እኔ እንደገመትኩት አፉ ያስታውቃል። ውስጥ ምንድነው ምን ያዘው ብቅል ያዘው ምን ይወጣል ነገር ነው። አዎ እንደሱ መረዳት አንዳንድ ጊዜ ሳርዬ ምንድነው በመረዳት በውስጥ አናግራለሁ። ቤቱን ይክፈት ብለን እኮ 10 ጊዜ ከፈት ጉቺ ጋም ሲሄድ ቤቱን ክፈት ምለው እናንተን ለማግባባት ነው። አዎ አንቺ ጋም እኮ እሱ ጋም እኮ ስደውል ተኝቷል። ጉቺ ጋም ተኝቶ ይሆናል ወይ ቤቱ እንዲከፈት ፈልጋለሁ፣ ጥያቄ ፈልጋለሁ። እናንተን ለማስማማት ነው። ገብቶሻል? ሚኪ ጋም ራሱ መረንተን አርጌለት ነበር። ግን ምንድነው እንደዚህ እንዳይሆን ነበር ይሄ ሁሉ ገባሽ? ግን ምንም አላደረገልኝ ማለት አይቻልም። ለሙኒትም ጮኋል፣ አንቺም ጮኋል። ለእውነት ለመናገር ስለ ብሩን አላውቅም። ሌባ ተብላ ነው የታወቀችው ሙኒት። እውነትን እንነጋገር ከተባለ ምንድነው ምንም አላደረገልኝ ማለት ምንም ድምጽም አልሆነላችሁም። አንዳንድ ሰው ሲነካችሁ የሆነ ነገር የኛ ልጆች ናቸው ብላ አብሶል አንቺ ብሎልሻል ሳርዬ። ስለዚህ ታዲያ ጥያቄ መጠየቅ ታዲያ ምንድነው ችግር? ትችያለሽ። እሱን ቆይ እሱን ላመጣልሽ ነው። እሱን እኮ ትችያለሽ እኮ አልኩሽ እኮ ልነግርሽ ነው። እሱም ያለው እኔ መከታ ስሆንላቸው በደንብ ሲሚ እኔ መከታ ስሆንላቸው ለእኔ ግን የሆነልኝ የለም። ከአሁን ወዲያ አሁን ገባኝ ነው ያለው። እሱም መጠጥ ነው። እኔ እኮ ትክክል ብሏል እያልኩሽ አይደለም፣ ጥፋት ነው። እኔ እኮ ጥፋት ነው እያልኩሽ ነው ሳርዬ። ግን ምንድነው መደረግ ያለበት? በውስጥ የሚያልቅ ነገሮችም አሉ። ግን ጆከርም ብዙ ደግሞ ሰው የሚፈልገው አለ ታውቂያለሽ። በጣም ብዙ ሰው ይፈልገዋል። ሙኒት ቅድም ብዙ ነገር ነው ያለችው ብሎሻል እኮ ከሊፋ። እሺ ማስፈራራት የት ነበረች እስከዛሬ? ማንን ነው ማስገቢያ ስጫት ሳርዬ? ሄለንን ስታስፈራራ ያየናት። ይቅርታ ፌቢ ወይ እሺ ሳርዬ ሙኒት ሄለን ገብታ አንበሳን ያወረደችላት አምጪ እያለቻት የሙሉ የቤቷን ታሪክ ሙሉ ዲቴሏን ነው እንትና ቤት ገብታ ጥያቄ ቆይ ታሪክ ልጨርሳ። እንትና ቤት ገብታ ሙሉ ዲቴሏን ያወራቸው እኔ አብራችሁ ነበራችሁ እኮ ሳርዬ፣ አብራችሁ ስለነበራችሁ ያው ሚዲያ ላይ ሰው እያየ ነው። ሙኒት የራሷን ሀሳብ ሰጠች፣ የራሷን ነገር ከፈተች። ቤት እንክፈት ብላችሁ እኮ ሄዳችሁት ሙኒት ቤት እኮ እየተሳሳቃችሁ ሄዳችሁት እናንተ ናችሁ ሳርዬ። አይደለም ሙኒት ቤቷን ከፈተች፣ ለጥያቄ መልስ ፈለገች፣ ሄደች። ስለዚህ ሄደች። በነገራችን ላይ ትናንትና ነው ፕሮግራም ያዘችው። ነገም ማዋጣው ጉዳለኝ ተከተሉ። ቅኔ ተናግራ ነው አብዲ፣ ቅኔ ተናግራ ነው ነገር ሚዲያ ላይ ተናግራለች። እዛው ልጆቹ እሱ ጥላት ፊት ነው የተናገረችው። መቼ ነው የምትከፍቺው? በቃ አባልኑን መታወቂያ ብር ምናምን እስከማለት እስከ የሆነ ሾርኔ እስከመናገር ደረጃ ተደርሶ ስራዬ ብላ አስባበት ነው የከፈተችው ሙኒት። እዚህ አጀንዳ ላይ ደግሞ ልንገርሽ ሳሪ አነገር ልንገርሽ፣ ጆከር ተናግሮልኝ ይችላል። ስመጥቀው ተገድላለሽ ትሰማለሽ ሳሪ። ቀጥሎ ይቅርታ የሰማች ነው አይደል? ይሄን አጀንዳ ሳታውቂው ቀርተሻልም ሳሪ። ጆከር ብዙ ነገር ላንቺ ሽፋን አድርጓል። ከኔ ከራስ ጀምሮ ራሱ ቀደም የተናገረው አማርኛ እኔ በጣም ነው የገዛኝ። ምንድነው ያለው? ሽፋን ስልሽ ማለት ነው እናንተን አሳልፎ ላለመስጠት ከጎናችሁ እንደ እህት እንደ ወንድም አይተናችሁ አክብረናችሁ
ሽፋን እኮ ሌላ ነገር ወንጀል ሰርተሽ አለም ወንጀል ሰርተሽ ወይም ሌላ ነገር ሰርተሽ አለም ግን አክብረናችሁ አንድ ቀን ሳንዘረጥጣችሁ ሚዲያ ላይ ሳንተቻችሁ እኛ ተሳዳቢዎች ነን። ያገኘነውን ሰው እንሳደባለን፣ እንጨረግዳለን። ግን አንድ ቀን ቀጥ ብለን አይተናችሁ አናውቅም። ጆከር ሊያጠፋ ይችላል፣ ግን ተደጋጋሚ እንደዛ አይነት ሐሳብ ሲያመጣ የሰው ልጅ አንድ ሊል ይችላል፣ ሁለት፣ ሶስት፣ ከሶስት በላይ ላትታገሹ ትችያለሽ። የሆንኛ ማኛ ቤት ገብቶችን ስለተናገረ ተብሎ ኢቴም እስከምትዋጣ ደረጃ ከአይናችን ርቀት አልጠፋም፣ እየተከታተልን ነው። ተከታትለናል። አሁን እዚህ ደረጃ መናገር ነበረባት። ሙኒት ይናገራል። ማንን ነው መጠየቅ ያለባችሁ? ማንን ነው መጠየቅ ይችላል? አሁን ሊያገባሽ ይችላል። የኔ ሐሳብ ግን ከተረዳሽ ሶስተኛ ወገን ሰባችሁ አታስገቡ። አይደለም የሚባል ነገር የለም። ሶስተኛ ወገን የሚባል ነገር የለም። ማንም ለራሱ ኃላፊነቱን ይውሰድ። ለሚናገረው ቃል አልሰማም ጋይስ፣ ለሚናገረው ነገር ኃላፊነቱን ይውሰድ። ከዛ ውጪ ስለ ራሴ ጠይቄያለሁ፣ ስለ ራሴ መልስ ፈልጋለሁ። አበቃ አለቀ። ሂደ ጠይቅ። አብዲ ሳንነገር ነገርሽ አብዲ በቃ ሚኪስ ያወራ አብዲ በእናት ቆይ። ሁላችሁንም ሰላም ብያለሁ። ምን እንደተፈጠረ አላወኩም። ሳምሪ ቤት ነበርኩና ሸር ሲያደርጉልን የመጣሁት የተጣሉ ሰዎች ካሉ እንዲታረቁ አድርጓቸው። በቃ በቀላል መንገድ መሰላችሁ። እዚህ መተን አንዱን የምንል ከሆነ ነገሩ ሊሰፋ ይችላል። የተጣሉት ሰዎች እነማን ናቸው? የሚወጣም ነገር ካለ ተነጋግረው ወደ እርቅ ቢመለሱና ነገሩን ባጭሩ ማሰር ይቻላል። ብዙ እንዳይሰፋባችሁ ባችሁ ለመሰላችሁ ሚኪ እኔ ሐሳብ መሰለ ይሄንን ለመምታት ብለው 24 ሰዓት የሚያነፈንፉ ልጆች አሉ። አመታቸው 2 አመታቸው። እነዚህ ልጆች ገብተው እናንተን ሀቅ እናወጣለን አስታራቂ መስለው ልጁን ለማስበላትና ለማስመታት እጃቸውን የሰደዱ ልጆች አሉ። ቤታችሁ እንዳይገቡ አታስተናግዷቸው። በእናንተ መሀልኛ ጣልቃ አንገባም ነው እያልን ያለ ነው። በቃ በሁለቱም በኩል በእሱም በኩል በሌላም በኩል እነማን እንደሆኑ አላወኩም። እጅ እንዳይገባ ከተፈለገ በሁለቱም በኩል ይዝጉና በውስጥ ለመነጋገር ፍቃደኛ ከሆኑ እውነት ለመናገር ከኛም የተሻሉ ሰዎች ይዘው ያዩባቸዋል። በውስጥ ነገሩን ላይቭ ላይ በዚህ ደረጃ ከማስፋት ሳሪም ሆነች ሌላም ሰው ሆነ ሌላ ሰው ማን እንደሆነ አላውቅም። አሁን እግዚአብሔር በሚያውቀው ማን ነው ቢከፍቶ የተነጋገረው ከጆከር ጋር አላውቅም። ኦኬ ሙኒትም ከሆነች ሳሪም ከሆነ እንግዲህ እህትማማቾች ናቸው። እሱም ወንድማቸው ነው። ከዚህ በፊትም ቅድም አብዲ የተናገረው ሽፋን ያለው ወንጀል ሰርታችሁ መሸፈን ሳይሆን በምታደርጉን ነገር ከጎናችሁ ነው ለማለት ነው። የአማርኛ ስህተት ነው ሳሪ ተረጁ አብዲን። ስለዚህ ማነጋገር ይቻላል። አብዲ እሺ ብራዘር፣ አሁን አንተ ትልቅ ልጅ ስለሆንክ መተህ ሁሉንም ይዘህ ለማስታረቅ ሞክር። እኛም እናገር እኔ ኮንኩ ማጣላት አይደለም ሌላ ሰው ጣልቃ ይግባባችሁ ነው። እኔ ጆከር እንዲመጣ ጥሩ አይዲያ ያደረከው እኮ ጠያቂ መስሎ ጃፒን እናውቀዋለን። ጃፒ ለጆከር ምን አይነት ልጅ እንደሆነ እናውቀዋለን። 24 ሰዓት የሚያነፈንፍ የጆከርን እግር በእግር የሚከታተል ቆሻሻ ባለጌ ልጅ ነው። ግን የነዚህ ልጆች አቃዋጣለሁ ብሎ ገብቶ እንደ ቀልድ እያዋዛ ጆከርን የሚፈልገው ቦታ ላይ ለማድረስ የሚሰራ ልጅ ነው። እንደዛ አይነት ሰው ጣልቃ አታስገቡ። እኔ ባንድ ቂጥ እንፍሳ ባንድ ቂጥ እንፍሳ ስትባባሉ ልጆች ናችሁ። እንደፈለጋችሁ መሆን ትችላላችሁ። አያገባንም። በእናንተ አጀንዳ እኛ እጃችን ጥልቅ አናደርግም። የኔ ጥያቄ አሁንም ልንገርህ በቃ አብዲ ሚኪ ብትችል በውስጥ አውራቸው። ለአሁን ማናስባባ ነገር ነኝ አንዴ የተናገረ ልውጣ ስራ ላይ ሚኪ በውስጥ በቃ አውራቸው። ሳሪዬንም ጆከርን ዋሴ ይቀጥልና ሲናር ሰላም ብያለሁ። በቅድሚያ አንቺ ጋር የመጣ ነው እንደ በትክክል እኔ አማራ ነኝ ብለሽ አፍሽን ሞልተሽ ስትናገሪ ስለምናቅ አማራ እህታችን ነሽ ብዬ ነው እኔ የመጣሁት። እኔ ፐርሰናሊ ጆከር አብሮ አደጊ ወንድሜ ነው። እንደ አማራ ነኝ ብለሽ አፍሽን ሞልተሽ እንደምትናገሪው አማራ ወንድምሽ ነው ጆከር። ምንም ሊሆን ይችላል። የሆኑ ሰዎች ማንነቱን አሳልፈው ለመስጠት ወይም ደግሞ ጥቆማ የሚመስል ዛሬ እዚህ አይተናል፣ ግማሾቹ እንደዚህ የተደርጎላን መንጃ ፈቃድና አንዱ ለአንዱ እያቀባበለ ጆከር ያለበትን ቦታና ተፈላጊ እንደሆነ ስለሚያውቁ እዚህ ነው ያለው ብሎ እንደመጠቆም የሚያደርጉ ሰዎችን አይተናል። እነዛ ሰዎች ጋር አንቺ አማራ ነኝ የምትይ ሰው አብረሽ ቁጭ ብለሽ ነገሮቹ አሳልፈው እየሰጡት እንደሆነ ነገሩ እሱ ላይ እየተጠመጠመ እንደሆነ ነገ በደህንነቶችም ወይም በዚህ ባለው በስርዓት ችግር ውስጥ እንደሚገባ የገቡም ሰዎችንም እያወቅ
አንቺ እነዚህ ሰዎች ጋር አብረሽ ስናይሽ እውነት ለመናገር እኔ ማዘን ብቻ አይደለም በጣም እጅግ ከፍቶኛል። ምክንያቱም ጆከር እኛ ወንድሞቻችን መሬት ላይ የኮር አመራር፣ የክፍለ ጦር አመራር፣ የእዝ አመራሮች፣ መሪዎች ይሞቱብናል። እየተተካካ ነው የሚሄደው። ጆከር ይያዛል፣ ኢትዮጵያ ይገባል፣ ሊገሉት ይችላሉ። ችግር የለም። ትግል ላይ ያለ ነው። የሚሆን ነገር ምንም የሚሆን ነገር የለም። ከዚህ የዘለለ ምንም አያደርጉትም። አማራ ነን እያላችሁ ግን ሌሎች አማራ ያልሆኑ ጋራ አብራችሁ ቁጭ ብላችሁ በአማራ እየማላችሁ እየተገዘታችሁ ወንድሞቻችንን እያሳለፋችሁ ውረድ፣ ክብረ ቢስ ውረድ። እዚህ ቤት ይህንን የማውራት መብት የለም። ሂድና እዛ ቤት ተበጥረቅ፣ ሂድ ውረድ። ኦኬ አሁን የምናደርገው ምንድነው ነው? መጀመሪያ ሚኪ በውስጥ እንትን በላቸውና አሁንም ይሰፋል፣ ወሬው እየሰፋ ነገሩ እየሰፋ እንደሚሄድ ምንም ጥርጥር የለም። ለምን ሌሎች ሰዎችም እየገቡበት ሚኪ በቃኛ ችግር የለውም። በቃ ሳሪያንቺ ቤቱንም እንትን በይውና ለራሱ አብዲ ቆይ እስኪ አትውጣ። ቆይ አብዲ ይሁንና አብዲ አትውጣ። ለምን መሰለህ አሁን እኔ እዚህ እድሜ በኋላ አንተ አይነው ችግር ሲፈጠር ሁሉ ጊዜ ከለላ እንደምትሆን አውቃለሁ። ግን ከዚህ በኋላ አንተ አስታራቂ ነው መሆን ያለብህ። እኔ እውነቴን ነው የምነግርህ። ነገር ማን መጥቶ እዚህ ካየ ሌላችሁ እንደሚችል እኔ አላውቅም። ችግር ከተፈጠረ ይሄን ችግር አሁንም ማስተካከል ይቻላል። የሰው ልጅ ነፍስ ተጣፍቶ እንኳን ይታረቃል፣ ይስተካከላል አይደል እንዴ? አይቀጥልም። አሁንም ቢሆን እህታችንም ሆነ ወንድማችን ተሳስቶ ከሆነ የተፈጠረ ነገር ካለ ማረም ይቻላል። ተንፋችሁ የምታመጡትን ሰው ንገሩኝ፣ በውስጥ ተነጋግረን እናስታርቃቸው የሚለው ነገር ሀሳብ ካለ እኔ በጣም ነው ደስ የሚለኝ። ይሄ ነው መፍትሄው። ከዚህ ውጭ ግን ይሄን ብለሽ ይሄን ብልሃት እያልን ነገር የምናጓተት ከሆነ ነገሩ እየሰፋ ይሄዳል። እሺ ነው የራሴን ጥያቄ ከጆከር ጋር እንነጋገር፣ አብረን እንቅረብ፣ እናውራ፣ ያስማማኛል። አለቀ። ከዛ ውጪ እኔ የስራ ሰው ነኝ፣ ሰርቼ ነው የማድረው። የማንም ተረጂ አይደለሁም። ምንም ነገር የተደበቀልኝ ነገር የለም። ጆከርን በዚህ ልክ እንትን ለማለት አልሄድኩም። ከኔ ጥያቄ ካላችሁ እኔን ጠይቁኝ። ስለሌላ ሰው ስለ ሙኒት ስለ ምናምን ስለ እከሌ ስለ ሰንበዴ አይመለከተኝም፣ አያገባኝም። ቤት አላት፣ ታቋት አላችሁ። ከዚህ በፊት ስታወራት የነበራችሁ ናችሁ። ሂዳችሁ መጠየቅ ትችላላችሁ። አበቃ፣ አለቀ። ከዚህ ውጭ ሌላ ነገር የለውም። ሚኪ አሁንም ማውራት የምፈልግ እኔ ማውራት ይችላል። ይሄው አሁንም ማድረግ የምንፈልገው ነገር ምን መሰላችሁ? ምሳሌ ከአንቺ ጋር ከሆነም ችግሩ አንቺ ማብረሽት ነው። ከሙኒት ጋር ከሆነም ከሙኒት ጋር ማነጋገር እንችላለን። መጀመሪያ ደረጃ አብዲና ፌቨን ጆከር ወንድማችን አናግሩትና የፈጠረውን ነገር ማየት እንችላለን። መጣችሁ ትቻቻላሉ ለውን ነገር በመነጋገር መፍታት ይቻላል። አሁንም አረፈደም። እኔ አላቅም በምን እንደተጀመረ ምን እንደሆነ አላቅም። ግን አሁን ሸር ሲደረግልኝ አስባል ነው የመጣሁት። ምኑ ናችሁ ነው ማለት ሰው አይስቅም ወይ? ሲደክማችሁ እንደምታቆሙት እናውቃለን። ግን ችግር ካለ ንቅስ አድርጎ ችግሩ ያለበትን ቦታ መናገር ነው እንጂ ዙሪያውን እየሄዱ ሌላ ሙግሙግ ማምጣት እኔ ሌሎቹን ሰዎች ይስባል ነው የምለው። በራሴ ደስ አይለኝም። ሚኪ በቃ አሁን አናስረዝመው። ሳርዬም ስራ ላይ የዋለች ነች። ሳርዬ ቆይ በእናትሽ አንዴ በቃ እስኪ ጆከርንም እንትን እንለዋለን እንትን እንላለን። ሳርዬንም በቃ የተፈጠረው ነገር ሳንቺም ተኚ። ሚኪም ያዋሯል ጆከርንም። ጆከርን ቤት ሲከፍት እየጠበቅን ነበር እኮ ብዬሻለሁ እኮ። ይሄ ትልቅ ነገር ነው። የሚፈልጉት አሉ ነው በቃ። እኔም ገብተሻል። የሚፈልጉት አካል ስላሉ ጥሩ አይሆንም ነው። ከዛ ወዲህ ነው ለምትናገረው ቃላት ግን ሙኒት
እሱም በቤቷ ብለሻል። ሚኪ ያነጋግራታል። እሱ ሰው ሲጣላ እኮ ብዙ ነገር ይወራል። ለዛ እኮ ነው አሁንም መቆም ያለበት እምላችሁ። ዛሬ ወይ ነገ ካልተስተካከለ ይቀጥላል። ሚኪ የሰማነው ማንም ሰው የቸኮለ ሰው የለም በመሀላቸው። እኔ ጣልቃ መግባትንም አልፈልግም። ባጀንዳቸው ሁሉም የራሳቸውን ስም ማጽዳት ነው የሚፈልጉት። እርስ በርሳቸው በቁጥር እናውቃቸዋለን። 5-6 ልጆች ናቸው፣ ይተዋወቃሉ። ራሳቸውን ማጽዳት፣ ራስን የመከላከል ሙሉ መብት አለሽ። ማንም ሰው በመሀልሽ የሚገባ ሰው የለም። ግን በዚህ በመሃላችሁ ሶስተኛ ሰው ጣልቃ ገብቶ ሰውን ግለሰቦችን ለመምታትና ለማጥቃት የሚሄዱ ልጆች አሉ። እነሱን የምስቡ ከሆነ እኛ ደግሞ ወደ እነሱ እንሳባለን። ጥሩ አይደለም። አጀንዳው እንዳይሰፋ ነው። እኔ ጋር እኔ ቤት ይኸው ላብዲ አሁንም ሊረዝም ነው። አሁን ራሱ ሚኪ በውስጥ አውራቸው፣ በውስጥ አውራቸው። ሚኪ በቃ ሚኪ አለ፣ ሚኪ አለ። ሚኪ እናንተ አውሯቸው። እሺ እኔ አፕሮሚስ በእኛ አቅም የሚሆን ከሆነ ለማለት እንዳይራዘም ሻውሪ ግን እንዳይራዘም አይራዘምም። የራሴ ሀሳብ ነው እንደራሴ። ማንም ሰው ግን እንዳይሳደብ ፕሊዝ ፕሊዝ። ኖ ማንም አይሳደብሽም። ሰላም ብያለሁ፣ ሻሎም ብያለሁ። የድሮ ፌስቡክ ቤስቲ ብይሻለሁ። ኤኒዌይ የውልሽ እንደ ግለሰብ ማለት ነው እንደ ግለሰብ አንድ ግለሰብን ነው መጠየቅ ያለበት ማለት ነው። እዚህ ጋር አንቺ አያገባሽም በዚህ ነገር ላይ ማለት ነው። ስምሽን ከጠሩ የመመለስ መብትሽ የተጠበቀ ነው። እንደ አንድ ግለሰብ ሳሪ ሙኒት ወይ ደግሞ ያኛው ማለት ነው። ወደ ማህበረሰብ ማውረድ ግን ትልቅ ነውር ነው። ተጣሉ ያና ሙኒት መጠየቅ ሙኒትን እንጂ ማለት ነው። እሱ እንደዚህ አድርጎ እሱ እንዴ ጠቅላይ ሚኒስትር እና ፕሬዝዳንት ታዲያ ለምንድን ነው የምንጠይቃቸው? ብዙ ስራ ሰርተው የለን ብዙ ነገር አድርገው እኮ ማለት ነው። ግን ማን ነው በጥፋታቸው ብዙ ነገር ሰርተዋል ብለን ማለት ነው ጥፋታቸውን አንሸፋፍንላቸውም። አንድ ሁለተኛ ነገር ደግሞ ማለት ነው ሳሪ ሰው ምረጪ እንትን የምትይውን ማለት ነው። ምክንያቱም አንቺ እዚህ ጋር ቢዝነስ ኦነር ነሽ አይደለ? ለትርፍ ነው አይደለ እዚህ ጋር የመጣሽው? ቀይ ጥቁር ነጭ ወይ ምናምን ብልሽ ልትሸጪ አይደለም አይደል? የመጣውን ልታስተናግጂ ነው። እኛ ደግሞ ኢትዮጵያኖች ማለት ነው እንደምታይና ገብቶሻል አይደል? እንደምታይን የተለያየ ማህበረሰብ ነው ያለውና ለአንድ ማህበረሰብ ብቻ አይደለም እዚህ ጋር እየሸጥሽ። ይሄ እንደ ሀሳብ ነው። እንደ አንዲት ኢትዮጵያዊት አማራ የሆነች ሴት ነው ምነግርሽ ማለት ነው። እና አንድ ግለሰብ ማለት አንቺ አሁን የእናትሽ ልጅ የአባትሽ ልጅ ካጠፋ ማለት ነው ኃጢአቱን ትደብቂለታለሽ? አትደብቂለትም። እኛ ደግሞ አማራዎች ማለት ነው ጥፋት ካጠፋ አንድ ሰው የመጠየቅ መብት አለን። ማንም ማለት ነው መጀመሪያ የሆነ ነገር ሰርቷል ምናምን ነገር እሱ ሌላ ታሪክ ነው። ካጠፋ ግን ባጠፉ በወቅቱ አሁን ባለንበት በዛሬዋ ቀን ማለት ነው እንጠይቀዋለን። ማንም ይሁን ማንም ማለት ነው። ፖለቲካ ሌላ ነው፣ ንግድ ሌላ ነው፣ ግለሰብ ሌላ ነው፣ ማህበረሰብ ሌላ ነው። ፕሊዝ ከይህን ማህበረሰብ በቃ ይብቃ፣ ማሩት። እስቲ ተውት። ምንም ነገር ወጣን። ይኸው ከ10 ዓመት በላይ ከ11 ዓመት ከ13 ዓመት በላይ እያንዳንዳችሁን አውቃችኋለሁ። ጮኻችሁ ምንም አላመጣችሁም ለዚህ ማህበረሰብ የፈየዳችሁ ነገር ስለሌለ ኦኬ በቃ ማለት ግለሰብ እንደ ግለሰብ ጠይቁ። ህዝቡን ተፋቱት፣ አማራውን ተፋቱት። ዛሬ በጣም ነው የማመሰግነው። ሌላ ነው እያወራሽ እየሄድሽ ነው። ሌላ እያወራሽ እኮ ወደ ሌላ በቃ አቁሚውና እያውጠነጠነ ያለውና ማህበረሰብ ጋር ስላልደረሰ ገና ነው ወደ ማህበረሰብ ስንጣኝ ለዛ ነው ያዋስ የሚባል ያስወረድኩት ፊልም። ለዛ ስለሆነ ሳርዬ በውስጥ አውሩ ከሚኪ ጋር መጀመሪያ ያሉሽ ዞዞ ሐሳቤን ተረድተሽኛል አይደል? ኧረ ፈታ በል ወንድሜ ጣጣኝ ነው አታስ እንደዚያ ከሆነ እንደዚህ አድርጎ ስራ ሰው ነሽ፣ የበዓል ጊዜ ነው ስራሽን ስሪ። ከዚያ ውጭ ግን ማንም አያስታርቃችሁም። የቤት እየከፈተ እየሳበን ላወያያችሁ ምናምን ነገር ሁሉም የራሱን ፎሎ እና የራሱን ቪው ለማሳደግ ነውና ስማ ወንድሜ አብዲ ስማ፣ እኔ ፊቢ ጋር በጣም አወራለሁ፣ በጣምም ነው የምንግባባው። ስራ መስራት እፈልጋለሁ። ስራዬን የሚያደናቅፈኝ ነገር አይኖርም። ምክንያቱም የሚረዳኝ ሰው በጣም ብዙ ነው፣ የማይረዳኝ ጥቂት ነው። ችግር የለብኝም። ጥያቄ ጆከር ጠይቆ አገኘው፣ ተናግሮ አገኘው። ሙኒት ቤቷን ስከፍት ጥያቄ ጠየቁ። አበቃ አለቀ። ሌላ ምንም ነገር ከሱ ጋር ያለውን እኛ እናናግረዋለን። እኛ ያለውን ነገር እንገጽተዋለን፣ እንመክረዋለን። ችግር ካለ ችግራችሁን ትፈቱ እናደርጋለን። ግን ሌላ ቀጠና እንዳይዝና ሌሎችን ላለማስገባት የለም። አይ ፕሮሚስ እኔ ቃል ገባለሁ።
በመሀላችሁ ያለውን ችግር እንደፈለጋችሁ ሁሉ ምንም ችግር እኔ ቃል ገባላለሁ። ማንም በእኛ መሀል አይገባም። ሶስታችንን የተጠየቅነው ሶስታችን ነው ስም የጠራው። ወደፊቱ ምገሪያት ጓደኛሽ ነች። ሙኒትን አታስገቢ፣ ጣልቃ አታስገቢ። ችግር የለም። ሙኒት በዚህ ምንም እንትን አትልም። እሷም ትመጣለች፣ መልስ ትሰጣችኋለች። ችግር የለም። እናንተ መፍታት የምትችሉ ከሆነ ሀቃችሁን ያውጣላችሁ። ወደ በቃ ሀቃችን ይውጣልን። እኛ ያኔ የተባለው ነገር ሀቃችን ይውጣልን። በቃ ይሄ ነው። ምንም አይደለም። በቃ ጨረስን። ሳውዶች ፌብዬ ታሪየተኝ ወጣኒ። እሺ ማሬ፣ እሺ በቃ እሺ። ካላስ ጋይስ ጨረሳችሁ? ከዛ በቃ እንነጋገራለን። አለቀ በቃ አበቃ። ካላስ ይሄው ፈተናል። ሳይ ስራ ሰውን አተፋቷት ማሬ ተበዳይኒ እንትን ባይኒ ይሁንላችሁ። እስቲ ዋሴ የምትባል ሰው እዚህ ቤት ደግመህ እንዳትገባ አስጠንቅሬ ልንገርህ፣ ደግመህ እንዳትገባ። እንኳን እዚህ ቤት እኔ ባለሁበት አንተ ከተቀመጥክ አወርድሃለሁ። ምክንያቱም አንተ አታስፈልግም፣ ስርዓት የለህም፣ ወሬኛ ምታማራ ምናምን ብለህ ደግሞ እንትን ልትል ነው እንዴ? ለምጣዷ ብሎ አይጥንተው ናት አሉ። ከምጣዱ ወደ ችግር ያረቢ ትላለች። አረብኛ ተማረች እኮ ኪውኗ አሜሪካ ቁጭ ብላ። እንዳትገባ እዚህ ሂድ፣ እዛ ቤትን ከፍተህ ሂድ፣ አውራሽ ሂድ፣ እዛ ቤት ክፈትና በየቤቱ ገዝት ላይ ተሰቅል አውራ። ዛሬ አንቺን እየጠበቅኩ እኮ ነው እህቴን ለማውራት። ደህና ደሪ እስቲ፣ ዘግተሽ ውጪ ጋይስ። ደህና ደሩ። ካላስ ልወጣ ነው። ደህና ደሩ። ማንም አይገባም ጋይስ። ደህና ደሩ፣ ሰላም ደሩ። እንዳታስገቢ ሶፊ። ዋሴ የሚባል ሰው ቦልኪው ባገኘሽው እዚህ ቤት ውስጥ ቦልኪው እንዳይገባ። እዚህ ገብቶ ራሱ ሚኪን ስላከበርኩት ነው በጥራቃ ለማስታረቅ ምናምን ሊል ነው። እንደ አንተ መጀመሪያ እንደ አማራ ስብዕና ይኖር፣ እንደ አማራ ወንዶች እንደነ ሚኪ ባናዬ እንዴት ነሽ? ላነጋገር ሴት ልጅ አክብር።